ሰበር ዜና በኢትዮጵያና በግብጽ መካከል የሚካሄድን ድርድር ዳግም ለማስጀመር ዝግጁ መሆናቸውን ፕሬዝዳንት ትራምፕ ገለጹ። በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የአሜሪካን ሽምግልና ዳግም ለማስጀመር ዝግጁ መሆናቸውን የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ገለጹ። ፕሬዝዳንት ትራምፕ በታላቁ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታትን ቅድሚያ የሰጡት በግብጽና በኢትዮጵያ መካከል ከፍተኛ ወታደራዊ ግጭት እንዳይቀሰቀስ ለመከላከል እንደሆነ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ አስታውቀዋል። የአሜሪካው ፕሬዝዳንት የህዳሴውን ግድብ ድርድር እንደገና ለማስጀመር መዘጋጀታቸውን የገለጹት ለግብፁ አቻቸው አብዱል ፋታህ አልሲሲ ትናንት አርብ ጥር 8 2018 በጻፉት ደብዳቤ ነበር። የፕሬዝዳንቱ ደብዳቤ በቅደም ተከተል ለሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን፣ ለተባበሩት አረብ ኤሚሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ፣ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴና ለሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር አብዱል ፋታህ አልቡርሃን ግልባጭ ተደርጓል። ትራምፕ ለአልሲሲ በጻፉት ደብዳቤ በግል ጓደኝነታቸው እና በአሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት መንፈስ በኢትዮጵያና የግብጽ መካከል የሚደረግን ድርድር ዳግም ለማስጀመር ዝግጁ መሆናቸውን አስታውቀዋል። የአሜሪካ ሽምግልና በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት የሚደረግ እንደሚሆንም አመላክተዋል። የፕሬዝዳንት ትራምፕ አስተዳደር በመጀመሪያው የስልጣን ዘመኑ ኢትዮጵያ፣ ግብጽና ሱዳንን በማደራደር ለችግሩ እልባት ለማምጣት ያደረገው ጥረት አልተሳካም። የሀገሪቱ የወቅቱ የግምጃ ቤት ኃላፊ በነበሩት ስቲቨን መኑቺን መሪነት የሶስቱን ሀገራት የውጭ ጉዳይ ሚኒስትሮች ጨምሮ ሌሎች ተደራዳሪዎችን ያሳተፈ ተከታታይ ድርድር ከተካሄደ በኋላ የስምምነቱ ሰነድ ተዘጋጅቶ ነበር። ይሁንና የስምምነቱ ሰነድ ይፈረምበታል በተባለው በየካቲት ወር 2012 በአሜሪካ በተካሄደው የመጨረሻው ዙር ውይይት ላይ ኢትዮጵያ ሳትገኝ ቀርታለች። ኢትዮጵያ በውይይቱ ላይ ያልተገኘችው በአሜሪካ ግምጃ ቤትና በዓለም ባንክ የተዘጋጀው የስምምነት ሰነዱ አድሏዊ ይዘት ያለው፣ የግብጽን ታሪካዊ የውሃ ፍሳሽ ድርሻ ፍላጎት የሚያስጠብቅ ነው በሚል ተቃውሞ ነበር። ኢትዮጵያ ከፊርማው በኋላ በሀገር ውስጥ ምክክር ያስፈልገኛል በማለት በድርድሩ ባለመገኘቷ የትራምፕ አስተዳደር ግፊት ሲያደርግበት የነበረው ስምምነት ሳይካሄድ ቀርቷል። አሜሪካ በህዳሴው ግድብ ድርድር ላይ የነበራትን ጉልህ ሚና በየጊዜው ሲጠቅሱ የሚደመጡ ፕሬዝዳንት ትራምፕ በኢትዮጵያና በግብጽ መካከል ያለውን ጦርነት አስቆሚያለሁ ሲሉ ከእውነታው የራቀ መልእክትን በተደጋጋሚ ሲያስተላልፉ ቆይተዋል። የአሜሪካው ፕሬዝዳንት በትላንት ደብዳቤያቸው በታላቁ ህዳሴ ግድብ ያለው ሙግት በኢትዮጵያና ግብጽ መካከል ወደ ከፍተኛ ወታደራዊ ግጭት እንደማያመራ ያላቸውን ተስፋ ገልጸዋል። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቢሎሱም የትራምፕን ደብዳቤ ተከትሎ በኤክስ ገጻቸው ላይ ተመሳሳይ መልእክት አስተላልፈዋል። ፕሬዝዳንት ትራምፕ በታላቁ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታትን ቅድሚያ የሰጡት በግብጽና በኢትዮጵያ መካከል ከፍተኛ ወታደራዊ ግጭት እንዳይቀሰቀስ ለመከላከል እንደሆነ አማካሪው ገልጸዋል። የአሜሪካው ፕሬዝዳንት በትላንት ደብዳቤያቸው በታላቁ የህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከዋነኛ አጀንዳቸው መካከል መሆኑን አረጋግጠዋል። እኔና የቡድኑ አባላት የናይል ወንዝ ለግብጽና ለህዝቡ ያለውን ጥልቅ ጠቀሜታ እንረዳለን ያሉት ትራምፕ የግብጽ፣ የሱዳንና የኢትዮጵያን የውሃ ፍላጎቶች ለረጅም ጊዜ የሚያረጋግጥ ውጤት እንዲገኝ የማገዝ ፍላጎት እንዳላቸው አስታውቀዋል። በቀጠናው ውስጥ ያለ ማንኛውም ሀገር ናይልን ውድ ሀብት ብቻውን መቆጣጠር እና በዚህም ጎረቤቶቹን መጉዳት እንደሌለበት የአሜሪካ አቋም ፕሬዝዳንቱን ትራምፕ በደብዳቤያቸው ላይ አስፍረዋል። ትክክለኛው የቴክኒክ ባለሙያዎች መካከል የሚደረግ ፍትሐዊና ግልጽ ድርድር ሁሉም የናይል ተፋሰስ ሀገሮች ዘላቂ ስምምነት ላይ መድረስ እንደሚችሉ እምነታቸው መሆኑን ፕሬዝዳንቱ አመላክተዋል። አሜሪካ ድርድሩን በማስተባበርና በመምራት ጠንካራ ሚና እንደሚኖራትም ፕሬዝዳንት ትራምፕ በደብዳቤያቸው ገልጸዋል። ኢትዮጵያ፣ ግብጽና ሱዳን በህዳሴ ግድብ ዙሪያ በአሜሪካ ከተመራው ውጭ ለዓመታት ሲያደርጉት የነበረው የሶስትዮሽ ድርድር ስምምነት ሳይደረስበት መቅረቱ ይታወቃል። 16 አንቀጾች ባሉት የጋራ መንደርደሪያ ሰነድ ላይ ተመስርቶ ሲካሄድ በቆየው የሶስትዮሽ ድርድር ከፍተኛ ልዩነት የታየው በድርቅ ወቅት በሚኖረው የውሃ አያያዝና አለቃቀቅ ላይ ነበር። ፕሬዝዳንት ትራምፕ ዳግም ለማስጀመር ባሰቡት አሜሪካ መራሽ ድርድር በድርቅ ወቅትና ለረጅም ጊዜ በሚቆዩ የድርቅ ዓመታት ውስጥ ለግብጽና ለሱዳን ሊገመት የሚችል ውሃ ልቀት እንዲኖር ዋስትና የሚሰጥ ስኬታማ አካሄድን እንደሚከተሉ አስታውቀዋል። ይህ የድርድር አካሄድ ኢትዮጵያን ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል ያሉት ትራምፕ ኢትዮጵያ ከምታመነጨው ኃይል ምናልባትም የተወሰነውን ለግብጽና ለሱዳን ልትሸጥ ወይም ልትሰጥ እንደምትችል ገልጸዋል። ለ13 ዓመታት በተለያዩ መልኩ ሲካሄድ የነበረው ድርድር ያለ ስምምነት ከተጠናቀቀ በኋላ ግብጽ በቀጣይነት ድርድር የማድረግ ፍላጎት እንደሌላት በመሪዎቿ በኩል በተደጋጋሚ ገልጻለች። ሆኖም ታሪካዊ የምትባለው የውሃ ድርሻዋ እንዳይነካ እስከ ኃይል አማራጭ የሚደርስ እርምጃ እንደምትወስድም ዝታለች።
ግብጽ በህዳሴው ግድብ ላይ በዋናነት የምታቀርበው ተቃውሞ የማገኘውን የውሃ መጠን ይቀንስብኛል የሚል ነበር። በተለያየ ጊዜያት የተለያየ አቋም በማንጸባረቅ የምትታወቀው ሱዳን ደግሞ ከግድቡ የሚለቀቀው የውሃ መጠን ወጥነት የሌለው ከሆነ በአነስተኛ ግድቦች ላይ ተጽዕኖ ያሳድራል የሚል ስጋት እንዳላት ትገልጻለች። በእነዚህ ምክንያቶች ሁለቱ ሀገራት የግድቡን የውሃ ሙሌት እና በየአመቱ ከግድቡ የምትለቀውን የውሃ መጠን በተመለከተ ኢትዮጵያ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሉ አስገዳጅ ስምምነት ላይ ለመድረስ ጥያቄን ፈጽሞ የማትቀበል አቋምን ስታንጸባርቅ ቆይታለች። ግብጽ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተደጋጋሚ ብትወስድም በኢትዮጵያ ላይ እንዲተላለፍ የምትሻውን ውሳኔ ማሳካት አልቻለችም። በድንበር ተሻጋሪ ውሃ ምክንያት የተፈጠረን አለመግባባት ለመጀመሪያ ጊዜ በአጀንዳነት ተቀብሎ የተወያየው የመንግስታት ድርጅት የጸጥታው ምክር ቤት ጉዳዩን ወደ አፍሪካ ህብረት መመለሱም አይዘነጋም።